በጣም ወሳኝ የሆነ ሳምንት ከፊታችን አለ። ለምን እንደሆነ ምን እንደሆነ በዚህ ቪዲዮ እነግራችኋለሁ። በዚህ መልኩ ደግሞ በየሳምንቱ እሁድ ፋንዳሜንታሎችን ብሬክዳውን ስለምናደርግ እንዳያመልጣችሁ ፎሎ ማድረግ እንዳትረሱ። ወደ ሳምንታችን ስንገባ እንግዲህ እንደምታዩት ሰኞ ባንክ ሆሊዴይ ነው። ዳት ሚንስ ምንም አይነት ቮሊዩም አይኖርም። እናንተ ምንም ነገር ማድረግ አይጠበቅባችሁም። ይሄን ቪዲዮ በባንክ ሆሊዴይ ቀን አካውንቱን ብለው ለሚያደርገው ጓደኛችሁ ላኩለት። ከዚህ ውጭ እንግዲህ ዘ ሬስት ኦፍ ዘ ዊክ ኳይት ነው የሚሆነው። ሐሙስ ላይ ብቻ የተወሰኑ ዜናዎች ይኖራሉ። እሱም ሐሙስ ላይ የሚኖረው ፕሪ ማርኬት ታይም ላይ ብቻ ፒሲ ፕራይስ ኢንዴክስ እና ፕሪሊሚናሪ ጂዲፒ ኮርተር ኦን ኮርተር ብቻ ነው። በዚህ ምክንያት ነው እንግዲህ ይህ ሳምንት ኢምፖርታንት የሆነ ሳምንት ነው ያልኳቸው። በጣም ስቴብል የሆነና አሪፍ ኮንዲሽን ያለበት ሳምንት ነው የሚሆነው። አንኤክስፔክትድ የሆነ ነገር እስካልተፈጠረ ድረስ እንደዚህ አይነት ሳምንታትን በሁለት ወር በሶስት ወር አንድ የምታገኙት አይነት ሳምንት ነው። አክቹዋሊ እነዚህ ሁለት ሳምንታት ተከታታይ አሪፍ ነበሩ አንድ ላይ። ባይዘ ጀነራሊ ፋንዳሜንታልሶችን እንደዚህ ማንበብና መረዳት የምፈልጉ ከሆነ እዚህ ካፕሽን ላይ ባለው ዩዘርኔም ቴሌግራም ላይ መታችሁ ፋንዳሜንታልስ ብላችሁ ጽፋችሁ ብትልኩ ፒዲኤፍ ፋይሉን ማግኘት ትችላላችሁ። ወደዚህ ሳምንት ኤርኒንግ ሪፖርት ስመጣ እጅግ በጣም የቀዘቀዘ ሳምንት ነው የሚሆነው። እንደምታዩት ሰኞ ኦብቪየስሊ ባንክ ሆሊዴይ ነው፣ ምንም አይነት ነገር አይኖርም። ማክሰኞ እነዚህ ካምፓኒዎች ብቻ ናቸው ያሉት። ሮብ ላይ ከኦፕን በፊት ፕሪ ማርኬት ላይ ፒዲዲ ሆልዲንግስ ይኖራል። በተጨማሪም እነዚህ ካምፓኒዎች አሉ፣ ነገር ግን ኢንዴክሳቸው ዝቅተኛ ስለሆነ ዶንት ወሪ። ሐሙስ ከሳምንቱ ሜቢ የተሻለ የሚባል ቀን ነው፣ ምክንያቱም ከኦፕን በፊት እነ ቤስ ባይ እነ ቴዲ እና እነ ሊ አውቶ አሉ። ከክሎስ በኋላ ደግሞ እነ ኮስኮ እና እነ ዴል የሚኖሩ ይሆናል። እንደተለመደው አርብ ላይ ምንም አይነት ኤርኒንግ አይኖረንም ማለት ነው። ሳምንቱ ይህን ይመስላል እንግዲህ ጋይ ሲመቻችሁ። በጣም መልካም ሳምንት ይሁንላችሁ። ቻው